ጤና ይስጥልኝ እንደምን ዋላችሁ። አርዕስተ ዜናውን በማስቀደም የዕለቱን መረጃዎች የምናሰማችሁ ይሆናል። የቴዎድሮስ ዘሃዶች በሜጫ ግንባር በወሰዱት ውጤታማ የጸረ መከላከልና የመልሶ ማጥቃት እርምጃ 97 የአገዛዙ ወታደሮችን ሲደመስሱ 35 ወታደሮችን ደግሞ መማረካቸው ታውቋል። በውጊያው አንድ ብሬንና 2 የራዲዮ መገናኛን ጨምሮ 52 ክላሽንኮቭ መሳሪያን ማርከው ታጥቀዋል። የተካሄደው ውጊያ የጨበጣ ውጊያ ሲሆን በዚህም ፋኖ በትላልቅ የጦር ልሂቃን እየተመራ የጥላት አከርካሪን በመስበር አንጸባራቂ ድል መቀዳጀቱ ታውቋል። መረጃዎቹን በዝርዝር አጠናቅረን ይዘናቸዋል፣ የምታደምጧቸው ይሆናል። በሌላኛው መረጃችን በሸዋ ሳሴት ግንባር በቀጠለው ተጋድሎ ፋኖ ውጤታማ የጸረ መከላከልና የመልሶ ማጥቃት እርምጃ በመውሰድ ሳሴትና አካባቢውን ተቆጣጠረም። ከ2 ቀናት በላይ በተደረገው ተጋድሎ 44 ያገዛዙ አየር ወለድ ኮማንዶ አባላት ሲገደሉ ከ72 በላይ የሚሆኑት ደግሞ ቁስለኛ ተደርገዋል። ፋኖ ከጸረ ሽምቅ ወደ ሙሉ ጊዜ ተዋጊነት መሸጋገሩን በሚገባ ያሳየበት ነው በተባለው በዚህ የቀናት ተጋድሎ የአገዛዙ ወታደሮችን ከመደምሰስና ገዢ ቦታዎችን ከመቆጣጠር ባሻገር በርካታ ዘመናዊ የጦር መሳሪያዎችን ማርኮ ታጥቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በወለጋ የአማራ ተወላጆች ላይ ያነጣጠረ የጅምላ ጭፍጨፋ፣ ማፈናቀልና ዝርፊያ ተባብሶ መቀጠሉ ተነገረም። የኦሮሚያ ክልል ጸጥታ ኃይል ከኦነግ ሸኔ ኃይል ጋር በመጣመር በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞኖች የአማራ ተወላጆች ላይ የከፈተው ጭፍጨፋ ተባብሶ ቀጥሏል። እስካሁን ባለው ሕፃናትና አረጋውያን እንዲሁም ነፍሰ ጡር እናቶችን ጨምሮ በርካታ የአማራ ተወላጆች በአሰቃቂ ሁኔታ ተገድለዋል። በርካቶች ተፈናቅለዋል። ከተፈናቃዮች መካከል አብዛኞቹ የእስልምና እምነት ተከታይ በመሆናቸው ከረመዳን ጾም ጋር ተያይዞ የሚያፈጥሩበትና ጾም የሚያስሩበት ምግብ በማጣታቸው ለከባድ ረሃብ ተጋልጠዋል። መረጃው በዝርዝር ይቀርባል። በሌላኛው መረጃችን የሻምበል አዛዡ ጦሩን እየመራ ወደ ፋኖ ተቀላቅሏል። የሻምበል አዛዡ ከ25 በላይ ወታደሮችን ከነሙሉ ትጥቃቸው እንደያዘ ነው በምስራቅ አማራ ቀጠና ምኒልክ ዕዝን የተቀላቀለው። ዝርዝር አለን። ከውጭ ከያዝናቸው መረጃዎች መካከል የአሜሪካ እስራኤል ጥምር ጦር ጥቃት በኢራን የሟቾችን ቁጥር ከ1000 በላይ ማሻገሩን ተከትሎ የኢራኑ ፕሬዝዳንት ማሱድ ፖዜክሺያን በመካከለኛው ምስራቅ ቀጠናዊ ህብረት እንዲፈጠር አስቸኳይ ጥሪ አቅርበዋል። በተመሳሳይ የኢትዮጵያ አየር መንገድ በገበያና ንግድ መምሪያው በኩል እስራኤልና ዱባይን ጨምሮ ወደ መካከለኛው ምስራቅ ከሚያደርገው የመንገደኞችና የጭነት ጉዞ ጋር በተያያዘ በየሳምንቱ ከ130 እስከ 137 ሚሊዮን ዶላር እያጣ መሆኑን አስታውቋል። መረጃዎቹን በዝርዝር ታደምጧቸዋላችሁ። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ የካቲት 27 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በወለጋ የአማራ ተወላጆች ላይ ያነጣጠረ የጅምላ ጭፍጨፋ፣ ማፈናቀልና ዝርፊያ ተባብሶ መቀጠሉ ተነገረም። የኦሮሚያ ክልል ጸጥታ ኃይል ከኦነግ ሸኔ ኃይል ጋር በመጣመር በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞኖች የአማራ ተወላጆች ላይ የከፈተው ጭፍጨፋ ተባብሶ ቀጥሏል። እስካሁን ባለው ሕፃናትና አረጋውያንን ጨምሮ በርካታ የአማራ ተወላጆች በአሰቃቂ ሁኔታ ተገድለዋል። ጥቃቱ በዋናነት በምስራቅ ወለጋ ዞን ከአንገርጉቴ ከተማ በቅርብ ርቀት መንደር 6 እና መንደር 4 ቀበሌዎች ላይ እንዲሁም በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ስር በሚገኙ በአሩሲ፣ በአሙሩ፣ በጉዳያ ቢላና በሌሎች የዞኑ አካባቢዎች ላይ ሲሆን በዚህም በርካታ የአማራ ተወላጆች በአሰቃቂ ሁኔታ ተገድለዋል። በርካቶች ደግሞ በሞርታርና በዙ 23 እንዲሁም በብሬንና ስናይፐር ጭምር ተመተው በሕክምና ጦት በሞትና በሕይወት መካከል ሆነው እያጣጣሩ እንደሚገኙ ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። በአማራ ተወላጆቹ ላይ የተከፈተው ጥቃት ተባብሶ እንዲቀጥል ወንዝ ተሻግሮ የመጣብን ፋኖ የለም የሚያሰጋን እዚህ ያለው ነው በሚል ራሳቸውን የኦሮሞ ምሁራን ብለው የሚጠሩ ታዋቂ ሰዎች ጭምር አማራው በጅምላ እንዲገደል የሐሰተኛ ፈረጃ ቅስቀሳ በየሚዲያው እያደረጉ ሲሆን የክልሉ መንግስትም የክልሉ ልዩ ኃይልን ከሚኒሻው ጋርና በክልሉ ከሚንቀሳቀሱ የኦነግ ኃይሎች ጋር በማጣመር በንጹሃኖች ላይ በሜካናይዝድ የታገዘ ጥቃት ከፍቷል። ከያዝነው የካቲት ወር አጋማሽ ጀምሮ በተከፈተው ጥቃት በምስራቅ ወለጋ ዞን ከአንገርጉቴ ከተማ በቅርብ ርቀት የሚገኙት መንደር 6 እና መንደር 4 ቀበሌዎች ሙሉ በሙሉ
ወድመዋል። በጥቃቱ በርካታ የአማራ ተወላጆች የተገደሉ ሲሆን ቀሪው ሕዝብ ሕይወቱን ለማትረፍ ወደ አንገርጉቴ ከተማና ወደ ሌሎች አጎራባች አካባቢዎች ለመሰደድ ተገዷል። በዚያው ዞን በክልሉ ጸጥታ ኃይሎች ከወደሙት ከመንደር 6 እና ከመንደር 4 ቀበሌዎች በ10 ኪሎ ሜትር ርቀት ዙሪያ የሚገኙት መንደር 11፣ መንደር 12፣ መንደር 13፣ መንደር 2፣ መንደር 3፣ መንደር 14፣ መንደር 22 እና አንድ ወደ ድቾ እንዲሁም አንገርጉቴ ከተማ የሚኖሩ የአማራ ተወላጆች ከባድ ስጋትና ጭንቀት ላይ መውደቃቸውን ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። እነዚህ ነዋሪዎች የተለየ ኃይል መጥቶ ካላዳናቸው በስተቀር ዕጣ ፈንታቸው እንደ መንደር 6 እና እንደ መንደር 4 እንዲሁም በሆሮ ጉድሩ ወለጋ እንደወደሙት መንደሮች መሆኑ አይቀርም። በተመሳሳይ በሆሮ ጉድሩ ወለጋ ዞን አቤደንጎሮ ወረዳ ስር የሚገኙ አሩሲ፣ ጉዳያ፣ ቢላና ሌሎች የዞኑ አካባቢዎች ሙሉ በሙሉ የወደሙ ሲሆን ሕፃናትና ነፍሰ ጡር እናቶችን ጨምሮ በርካታ አርሶ አደሮች መገደላቸው ታውቋል። በአቤደንጎሮ ወረዳ ቱሉ ጋና ከተማ ላይ ንጹሐንን ለመጨፍጨፍ እንዲሁም ሀብት ንብረት ለማውደም በተንቀሳቀሱ የክልሉ ኃይሎችና ተፈጥሯዊ መብታቸውን ተጠቅመው ራሳቸውንና ንብረታቸውን ለማትረፍ በተደራጁ የአካባቢው ነዋሪዎች መካከል ያለፉት ቀናትን ከባድ ግጭት ተቀስቅሶ በርካታ ሰብአዊና ቁሳዊ ውድመት ደርሰዋል። ከልዩ ኃይሉና ከሚሊሻ አባላቱ እንዲሁም ከኦነግ ታጣቂዎች ጋር በመቀናጀት እግር በእግር እየተከተለ ሀብት ንብረት በመዝረፍ በተሽከርካሪ የሚጭን ዘራፊ ግብረ ኃይል አብሮ መኖሩን ለመረብ ሚዲያ የገለጹት ከመንደር 6 እና ከመንደር 4 ቀበሌዎች ተፈናቅለው በአጎራባች አካባቢዎች ተጠልለው የሚገኙ ተጎጂዎች በዚህም በርካታ የቀንድ ከብቶችና የተከዘነ እህል ዘርፈው በተሽከርካሪ እየጫኑ ወስደውብናል ብለዋል። ዘራፊው ግብረ ኃይል በሚሊሻውና በልዩ ኃይሉ የሚሰጠውን ሽፋን ተጠቅሞ የቻለውን ሀብት ንብረት በበርካታ ተሽከርካሪ ጭኖ የወሰደ ሲሆን መውሰድ ያልቻለውን ንብረት ደግሞ ቤንዚን አርከፍክፎ በእሳት አቃጥሎ አውድሞታል። በሁለቱ ዞኖች አጎራባች አካባቢዎች ላይ የክልሉ ጸጥታ ኃይሎች ከኦነግ ሸኔ ኃይሎች ጋር ተጣምረው በከፈቱት ጥቃት ከተገደሉ በርካታ የአማራ ተወላጆች በተጨማሪ በርካቶች ተፈናቅለዋል። በአንገርጉቴ ከተማ በርካታ ቁጥር ያላቸው ተፈናቃይ ወገኖች ተጠልለው የሚገኙ ሲሆን አብዛኞቹ የእስልምና እምነት ተከታይ በመሆናቸው ከረመዳን ጾም ጋር ተያይዞ የሚያፈጥሩበትና ጾም የሚያስሩበት ቁራሽ ምግብ በማጣታቸው ለከባድ ረሃብና ችግር መጋለጣቸውን ጣቢያችን መረብ ሚዲያ ለማረጋገጥ ችለዋል። የአንገርጉቴ ከተማ ነዋሪዎች ተፈናቃይ ወገኖችን የፍጥር ሰዓትን ጠብቀው ያላቸውን በማካፈል አብረው ለማፍጠር ሙከራ ያደረጉ ቢሆንም ነገር ግን ከተፈናቃዩ ብዛት አንጻር ያለፉት 2 ቀናትን ምንም አይነት ምግብ ያልቀመሱ በርካታ ሰዎች ራሳቸውን ስተው እየወደቁ ነው ተብለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የቴዎድሮስ ዛሃዶች በሜጫ ግንባር በወሰዱት ውጤታማ የጸረ መከላከልና የመልሶ ማጥቃት እርምጃ 97 ያገዛዙ ወታደሮችን ሲደመስሱ 35 ወታደሮችን ደግሞ መማረካቸው ታወቀም። በውጊያው 1 ብሬንና 2 የራዲዮ መገናኛ እንዲሁም 52 ክላሽንኮቭ መሳሪያ ማርከው ታጥቀዋል። የተካሄደው ውጊያ የጨበጣ ውጊያ ሲሆን በዚህም ፋኖ በትላልቅ የጦር ልሂቃን እየተመራም የጠላት አከርካሪን በመስበር አንጸባራቂ ድሎችን ማስመዝገቡ ነው የታወቀው። በምዕራብ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦርና ከ22ኛ ክፍለ ጦር የተውጣጡ አሃዶች በጥምረት በመልሶ ማጥቃት በሜጫ ቀጠና በተለያዩ ግንባሮች ከባድ ተጋድሎ በማድረግ ድል ተቀዳጅተዋል። የጠላት ኃይል ከተለያዩ አጎራባች ወረዳዎች ጭምር ከትላንት ምሽት ጀምሮ ያለውን ኃይልና ትጥቅ በማቀናጀት ወደ ሜጫ ቀጠና በማንቀሳቀስ ዛሬ የካቲት 27 2018 ዓ.ም ጥቃት ከፍቶ ነበረ። የጠላት ኃይል የከፈተውን ጥቃት በቴዎድሮስ ዕዝ 102ኛ ኮር ከ11ኛ ክፍለ ጦርና ከ22ኛ ክፍለ ጦር የተውጣጡ የፋኖ አሃዶች በጋራ በመሆን በወሰዱት ውጤታማ የጸረ መከላከልና የጸረ ማጥቃት እርምጃ የጠላትን ወሽመጥ ቆርጠውታል። በተጋድሎው 97 የአገዛዙ ወታደሮች ሲደመሰሱ 35 ወታደሮች ደግሞ እጅ ከፈንጅ ተይዘዋል። በተመሳሳይ 1 ብሬንን ጨምሮ 2 የራዲዮ መገናኛና 52 ክላሽንኮቭ መሳሪያም በፋኖ ተማርኳል። ከዚህ በተጨማሪ 2510 የክላሽ ተተኳሽ እንዲሁም 520 የብሬን ተተኳሽም በፋኖ ቁጥጥር ስር ውሏል። ፋኖ በወሰደ ውጤታማ የመከላከልና የመልሶ ማጥቃት እርምጃ ቀጠናዎቹን አስከብሮ የጠላትን ኃይል አከርካሪ በመስበር ድል ተቀዳጅቷል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በሸዋሳሴት ግንባር በቀጠለው ተጋድሎ ፋኖ ውጤታማ የጸረ መከላከልና የመልሶ ማጥቃት እርምጃ በመውሰድ ሳሴትና አካባቢውን ተቆጣጠረ። ከ2 ቀናት በላይ በተደረገው ተጋድሎ 44 የአገዛዙ አየር ወለድ ኮማንዶ አባላት ሲገደሉ ከ72 በላይ የሚሆኑት ደግሞ ቆስለኛ ተደርገዋል።
ፋኖ ከጸረ ሽምቅ ወደ ሙሉ ጊዜ ተዋጊነት መሸጋገሩን በሚገባ ያሳየበት ነው በተባለው በዚህ የቀናት ተጋድሎ የአገዛዙ ወታደሮችን ከመደምሰስና ገዢ ቦታዎችን ከመቆጣጠር ባሻገር በርካታ ዘመናዊ የጦር መሳሪያዎችን ማርኮ ታጥቋል። ከመንዝ ሞላሌ በ14 ተሽከርካሪ፣ ከሰላ ድንጋይና ከጣር ማበር በ3 ተሽከርካሪ እንዲሁም ከሰላ ድንጋይ በአንድ ተጨማሪ ተሽከርካሪ ባንዳ ሚሊሻ በአጠቃላይ 16 ተሽከርካሪ አየር ወለድ ኮማንዶ፣ አንድ መኪና ሚሊሻና አንድ አይሱዙ፣ አንድ ዙ 23 የአየር መቃወሚያ በመያዝ ዘረፋና ፈሳን አልመው ወደ ጀግኖቹ ቀይ ሳሲት ያቀናው የጠላት ኃይል ጀግኖቹ የሸዋ ጠቅላይ ግዛት ህዝብ አፄ አምደ ጽዮን ኮር ክፍለ ጦሮች በተከታታይ 4 ቀናት ሲቀጠቀጥ ከርሞም ትላንት የካቲት 26 2018 ዓ.ም አመሻሹን በወንዶቹ ክንድ ሳሲት ከተማ እንዲለቅ ተደርጓል። በዚህ አስደማሚ የቀናት ተጋድሎ የአፄ አምደ ጽዮን ኮር ክፍለ ጦሮች ጀብደኛው ራምቦ ክፍለ ጦር፣ ጀግናው 7 ክፍለ ጦርና የአፄ ምኒልክ ክፍለ ጦር ሻለቆች የኮሩ ቃኝ እንዲሁም ተጉለት ላይ ትልቅ የውጊያ ዝና በእጃቸው የጻፉት የንጉሥ ሳህለ ስላሴ ክፍለ ጦር ተዋጊዎች በጋራ የጠላት አየር ወለድ ኮማንዶን ዶግ አመድ አድርገውታል። ሳሲትና ዙሪያውን በቁጥጥራቸው ስራ አስገብተዋል። በአሁን ሰዓት በየጥሻው በየተራራውና በየሸጡ የወደቀውን የአገዛዙ ወታደሮችን አስከሬን ስርዓተ ቀብር እየፈጸሙ ነው። በዚህ የጀግኖቹ ጠንካራና የተናበበ ጥቃት 44 የአገዛዙ ወታደሮች ሲገደሉ ከ72 በላይ የሚሆኑት ደግሞ ቁስለኛ ተደርገው ወደ ደብረ ብርሃን ለሕክምና ተልከዋል። በጀግኖቹ ከበባ የተቆረጠውን ኃይል ለማውጣት ጠላት አንድ ተጨማሪ አየር መቃወሚያ ቢያስመጣም ውጊያ ከጀመሩ የማይመለሱት ጀግኖቹ የራምቦ ክፍለ ጦር ተዋጊዎች ዛሬ የካቲት 27 2018 ዓ.ም ጧት ጀምሮ እስከ ሰላ ድንጋይ ድረስ እግር በእግር እየተከተለው የጠላትን ኃይል አይቀጡ ቅጣት ቀጥተውታል። ቀጠናቸውን አስከብረዋል። ወደዚህ ቀጠና የገባውን የጠላት ኃይል ያፈር ሲሳይ አድርገውት ቀርተዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሌላኛው መረጃችን እናልፋለን። የሻምበል አዛዡ ጦሩን እየመራ ፋኖን ተቀላቀለም። ከ25 በላይ የፋሽስቱ ብልጽግና አገዛዝ ወታደሮች በሻምበል አዛዣቸው እየተመሩ ከነሙሉ ትጥቃቸው ምኒልክ ዕዝን ተቀላቅለዋል። የብልጽግና መከላከያ ሰራዊት 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር 25 አባላቶቹ ከነሙሉ ትጥቃቸው በሻምበል አዛዣቸው እየተመሩ ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን ተቀላቅለዋል። የብልጽግናው አገዛዝ ያለ ጦርነት መኖር እንደማይችልና አሁንም በኢትዮጵያውያን መካከል ደም አፍሳሽ ጦርነት ለማካሄድ ዝግጅት መጨረሱን ተከትሎ ሰራዊቱ እየተናደ ወደ ፋኖ እየተቀላቀለ ነው። ከዚህ ጋር ተያይዞ በርካታ የብልጽግና ጥምር ሰራዊት እየፈረሰ ፋኖን እየተቀላቀለ ያለ ሲሆን ደቡብ ወሎ ዞን እየተንቀሳቀሰ ያለው 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር ሰራዊት አባላት ክፍላቸው ውጊያ እያደረገ ባለበት ሁኔታ ተደራጅተው ወደ ኋላ በመውጣትና ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ይህ ክፍል በቅርቡ 2 ሞርተር፣ በርካታ የቡድንና የነፍስ ወከፍ መሳሪያ ከእግረኛ ሰራዊት ጋር ተንታና መቅደላ ላይ እንደተማረከበት ይታወቃል። በመጨረሻም ብልጽግና ሰራዊቱን ገዥ በሆነ አገርና ሕዝብ አሻጋሪ አጀንዳ የሚይዝበትና የሚያታግልበት ሁኔታ እንደሌለና ከዚህ በኋላ በውሸት ሰራዊቱን የሚያስጨርስበት ጊዜ ማብቃቱን የሰራዊቱ አመራሮችን ጨምሮ እየፈረሰ በቡድን ፋኖን መቀላቀሉ ትልቅ ማሳያ ነው ሲሉ እጃቸውን ለፋኖ የሰጡት ወታደሮቹ ገልጸዋል። በልጅ ኢያሱ ኮር ስር የ23ኛ ክፍለ ጦር አመራሮችም ደማቅ አቀባበል አድርገውላቸዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። የአሜሪካ እስራኤል ጥምር ጦር ጥቃት በኢራን የሟቾችን ቁጥር ከ1000 ማሻገሩን ተከትሎ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በመካከለኛው ምስራቅ ቀጠናዊ ህብረት እንዲፈጠር ጥሪ ያደረጉ። በዋናነት በኢራንም ሆነ በእስራኤል በኩል የሚጠፋ የንጹሐን ነፍስና የህብረተሰብ እንግልት የሚያሳዝን ሆኖ አሜሪካና እስራኤል አብረው በቀጠሉት የጥቃት ዘመቻ በቀዳሚ 100 ሰዓታት ብቻ አሜሪካ ወጪዋ ከ3.7 ቢሊዮን ዶላር በላይ መድረሱ ተነግረዋል። የኢትዮጵያ አየር መንገድ በበኩሉ በገበያና ንግድ መምሪያው በኩል እስራኤልና ዱባይን ጨምሮ ወደ መካከለኛው ምስራቅ ከሚያደርገው የመንገደኞችና የጭነት ጉዞ ጋር በተያያዘ በሳምንት ከ130 እስከ 137 ሚሊዮን ዶላር ሊያሳጣው እንደሚችል ገልጿል። አየር መንገዱ በሳምንት 101 የመንገደኞች በረራ እንዳለውና ከ45 እስከ 50 ሺህ መንገደኞችን የሚያጓጉዝ ሲሆን ጦርነቱን ተከትሎ ወደ ገልፉ ሀገራት የነበሩ በረራዎች ሙሉ በሙሉ ተሰርዘው የአየር ጉዞ አገልግሎትን ጨምሮ የቱሪዝምና የሆቴል መስተንግዶ በተያያዥ ግልጋሎቶች ንግድ ቢሮው መንኮታኮት ጀምረዋል። የእግረኛ ወታደሮችን አሜሪካ በኢራቅ አስርጋ ካስገባች የጀነራል አልቡርሃኑ ሱዳን ለኢራን እንደምትሰለፍ ስትገልጽ፣ የገልፎ ሀገራት ቱጃሮች ደግሞ ገቢ በማሽቆልቆሉ የትሪሊዮኖቹን ሀብታሞችን ከአሜሪካ የምዕራቡ ዓለም እናወጣለን ማለታቸው ለሰላም ውይይት እድል ሊከፍት ይችላልም ተብሏል። የጦር ተንታኞች ደግሞ ኢራን በእግረኛ ጦር ስምሪቱን ከገፋችበት እስከ መጪው መስከረም የቀውስ ጣጣው ሊራዘም እንደሚችልም አስተያየት ሰጥተዋል።
ከአሁኑ ከየዕለቱ ከፍተኛ ወጪ አንጻር ዘመቻውን ለአንድ ወርም ሊያደርስ የሚችል አቅም መኖሩ ጥያቄ በገባበት ሁኔታ ጥናታዊ ሪፖርቱ አሜሪካ በዚህ መዘዝ እስከ $210 ቢሊዮን ድረስ እንደምትከስር የጦር ተንታኞቹ አስፍረዋል። ማሱድ ፖዜሽኪያን ይህ ጦርነት ወደ ዓመታት ቢራዘም ቱጃር ሆነናል የሚሉት የገልፍ ሀገራቱ ጣፈንታቸው የግመል ጭራ ወደሚያስከትል የበረሃ ግብርና ሕይወት መመለስ ነው ሲሉ ተናግረዋል። ኢራን ባላት የጦር ቁመና በየቀኑ 150 እስከ 200 የሚደርሱ ሚሳኤሎችን እየተኮሰች ከ4 እስከ 5 ዓመት ድረስ ግዛቷን አስከብራ መቀጠል ትችላለችና ለራሳችሁ ወቁበት በማለትም ባለስልጣኑ አስጠንቅቀዋል። አሁንም ቢሆን የመካከለኛው ምስራቅ ሀገራቱ የአሜሪካ ጦር ሰፈር መናኸሪያ ሆነው መቀጠላቸው ይብቃ የሚለው የኢራኑ አቋም ዛሬም የጸና መሆኑን በአጽንኦት ተናግረዋል ባለስልጣኑም። ስለዚህም ከቀንደኛ ባላንጣዎቹ አሜሪካና እስራኤል በላይ ጸጉር በሚያስቆም ደረጃ በዚህ ጦርነት ኢራንን የበለጠ ያስቆጣት የአረብ ሀገራቱ አስጠግቶ አስጠቂነት መሆኑን የኢራኑ ፕሬዝደንት ጠቅሰዋል። ፖዜሽኪያን ባደረጉት ጥሪ ለጋራ ቀጠናዊ ደህንነት መጠናከር በአንድነት መቆም የማስፈለጉን ያህል ለሀገራት ሉዓላዊነት መከበርም በትይዩ በጽናት ልንተባበር ይገባል በማለት አሳስበዋል። ኢራን የተተወላት አንዳች ምርጫ ስላልነበረ ከጎኗ እንደማይዞሽ የሚል ጎረቤት በሌለበት ተጣምሮ ገዝፎ የመጣባትን የጥላት መዓት በተናጠል ለመቋቋም የተገደደችበት ሁኔታ ለሁላችን በየተራ እንደማይቀር ልንገነዘብ ይገባል በማለትም ባለስልጣኑ አክለው አስጠንቅቀዋል። እናም አሉ ባለስልጣኑ በመካከለኛው ምስራቅ ዘላቂ ሰላምን ለማረጋገጥ ድንበር በሚጎራበቱ ሀገራት መካከል ከልብ የሆነ የመተባበርና የመደጋገፍ መንፈስ መዳበር አለበት ብለዋል። ከሌሊቱ እስከ ንጋት ጭምር በሚሳኤሎችና ድሮኖች በታገዙ ከባድ የጦር ጥቃቶች ቴህራን፣ ቴልአቪቭና የቤሪቷ ዳህያ ከተሞች የእሳት ሐረር እንደ ኳስ ሲጋልባቸው ፍንዳታዎችን ተከትለውም አቧራና ጢስ ሲጨስባቸው በእንቅልፍ አልባነት ይነጋባቸዋል። ግራ የተጋቡ የከተሞች ነዋሪዎች አደጋ ጊዜ ማስጠንቀቂያ በተደጋጋሚ በመጮሁ በተለይ በቤሩት እጅግ በርካታ ሰዎች በተሰበረ ስሜት በአጀብ ሆነው ሜዳ ላይ በጎዳና ተሰጥተው ማደራቸው ታውቋል። አሜሪካ በኢራን በኩል የኩርድ ተፋላሚዎችን በመደገፍ አስታካ ወደ ኢራን በእግረኛ ወደ ታገዘ እርምጃ የምትገባ ከሆነ ሱዳን በግጭቱ ውስጥ በኢራን በኩል እንደምትሰለፍ ጀነራል አልቡርሃን ማስጠንቀቃቸውም ተዘግበዋል። መካከለኛው ምስራቅን አዳርሶ ወደ ምስራቅ አፍሪካም እየተሳበ ያለው የአሜሪካ እስራኤል ጥምር በኢራን የከፈተው ጦር ዘመቻ በወጪ ረገድ በየቀን $1 ቢሊዮን በላይ የሚወጣበት የዓለማችን እጅግ ውዱ ጦርነት ተብሎ ተመዝግቧል። የስፔኑ ጠቅላይ ሚኒስትር ሳንቼዝ ይህ ጦርነት ከሕግ አግባብ ውጪ የሆነም ዘግናኝ አደጋ የሚያስከትልና በዚህ ግጭት ሀገራችን ጭራሽ አሜሪካ እንድትተባበር እንደማትሻ እንገልጻለን ማለታቸውን ተከትለው የፕሬዝዳንት ትራምፕ ወቀሳ እየዘነበባቸው ነው። ጀርመን በበኩሏ በገልፍ ኢራን ጥቃት ላይ ከአሜሪካና የእስራኤል ጎን ሆና ዘመቻውን እንደማትቀላቀል ገልጻ በተለይም የአመራር ለውጥ ውጥኑን ነቅፋለች። የጀርመኑ የውጭ ጉዳይ ሚኒስትር ጆሃን ዋድፎል የወደፊቷን ዲሞክራሲያዊት ኢራን እድልን መወሰን በተመለከተ ያለ ውጭ አካል ጣልቃ ገብነት ለዜጎቿ መተው አለበት ብሏል። በሚሳኤልና የድሮን ጥቃቶች ስጋት መዘዝ የእስራኤሉ ጠቅላይ ሚኒስትር ኔታንያሁና ቁልፍ አመራሮቻቸውን የሚይዙት አውሮፕላኖች በበርሊን ጀርመን ማሳረፊያ መቆየታቸው ሲነገር ሰንብተዋል። መረጃው የጋዜጠኛ እሸቱ ገለቱ ነው። የተከበራችሁ የምረብ ሚዲያ ቤተሰቦች ለዛሬ የካቲት 27 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህ ይመስላሉ። ቸር ቆዩ።